ደህና ነሽ? እርግጠኛ ነሽ? ቆይ እንዴት ልልሽሽ? እርዳታ ይከሰለብኝ ነው። የምን እርዳታ? ምንም እንኳን ባንተ በተማመንም እነሱ ሁለት ናቸው። የሚፈጠረው ነገር አይታወቅም ብዬ ነው። እሺ አይቶሽ ቢሆንስ? ይሁኛ ምን እንዳያመጡ ነው። ይኸውልሽ ብርክቲ ልክ አላደረግሽም። በእርግጠኝነት ካሌብ ድምጽሽን ሰምቶታል። ቢሰማም ባይሰማም አይመለከተኝም። ለምን ሞት አይመጣም? አንዲት ነፍሴ ለአንተ አሳልፌ እሰጥሃለሁ። ይኸውልሽ ብርክቲ በእኔ የተነሳ ችግር ውስጥ እንድትገቢ አልፈልግም። አሁን መጥቼ ካሌብን ባላስደነግጠው ምን ሊፈጠር እንደሚችል አስበኸዋል? ይኸውልሽ እኔ ነገር አያሳስበኝም። ምን ማድረግ እንዳለብኝ ጠንቅቄ ማክሶ ነኝ። አንቺ ግን እኔ ነገር አያሳስበኝም። ይኸውልሽ ብርክቲ በእኔ ምክንያት አንድ ነገር ብትሆኚ ጸጸቱን አልችልም። እኔም አንተ ስትጎዳ ማየት አልችልም። ጸብ እስካላቆምክ ድረስ አንተን ለመርዳት ወደ ኋላ አልልም። ይኸውልሽ አቢብቲ እኔ አንቺ እርዳታ ያስፈልገኝም። ምን እንደማድረግ ጠንቅቄ ማክሶ ነኝ። ሁሉም ነገር ባሰብካቸው መንገድ ሁሉ ሄዱ። ልክ እንደ ዛሬው ማለት ነው። ባደረኩት ነገር ባታመሰግነኝ እንኳን ልትቆጣኝ አይገባም። ይኸውልሽ እየተቆጣሁሽ አይደለም፣ ግን ደግሞ በማረጋቸው ነገሮች ሁሉ ጣልቃ አትግቢ። አልችልም። አብሬ መሆን እንዳለብኝ እየተሰማኝ ዝም ማለት አልችልም። ጥሩ፣ እንደዛ ከሆነ ደግሞ ከኔ መራቅ ይኖርብሻል። ኤላ ምን እያልክ ነው? ብልሽን የማትሰሚኝ ከሆነ ግንኙነታችን እዚህ ጋር ያበቃልሽ። ቆይ ኤላ በዚህ ያህል መጥፎ ነገር ነው እንዲያደርኩት? እኔን ለመርዳት ብለሽ እንድትጎጂ ስለማልፈልግ እየጠበቅኩሽ ነው። ቆይ ለምንድን ነው የማትረጂኝ? ትዝ ይላል ያኔ ምንህም ሳሉን ተደባድባ አስጥለኸኛል። ታዲያ እኔ ለምወደው ሰው በሞትስ ምን ችግር አለው? በደንብ ስሚኝ። ምናልባት ካሌብ ትናንትና አንቺ ነበርሽ ወይ ብሎ ከጠየቀሽ አይደለም ብለሽ ሽምጥጥ አድርጊው። እሺ ደግሞ እኔን ለመርዳት ብለሽ ችግር ውስጥ ራስሽ የምከችው ነገር ካሁን በኋላ ታቆሚያለሽ። ኤላ እንዳትከተይኝ። አንተ ምን ሆነህ ያረፈድከው? በእናትህ እንደምጠብቅኝ አላወኩም ነበር። ምንድነው ደግሞ የደካከመ? እንደለመድከው ተደባድበህ ነው አይደል? አይ አልተደባደብኩም። እርግጠኛ ነህ? አዎ እርግጠኛ ነኝ አልተደባደብኩም። እሺ እኔ ግን አላመንኩም። እሺ ይሁንልሽ። ቆይ ግን አንዴ ልታገኝ መጣሽ እንዴ? ቅድም የላክልኝ መልእክቱን አመጥቼ እንዳገኝ አደረገኝ። እሱ ነው እንዴ? እንግዲህ እንዳልኩሽ ነው። እና ቤዛ በራሳቸው መንገድ አጣርተው ጸጋ የት እንዳለች ደርሶበታል። ጸጋ ደግሞ ዳኒን እየተጠቀመችበት ነው። ቆይ እኔ ያልገባኝ ዳኒ ጸጋ በምን ብታስፈራራው ነው የዚህን ያህል የምታዘዛት? እሱን አላውቅም። ኤላ የገባኸው ለስራ ነው። የምታመጣልኝ መረጃ እያንዳንዱን አላውቅም ምናምን የሚል ነገር እንዲኖር አልፈልግም። ይቅርታ። እሺ ቆይ ጸጋ ቹቻን በምንድን ነው የምታስፈራራት? ቹቻ በአባት ማትገናኘት አለቻት እና ሰውየው እሷን ሊወስድ መጥቶ ነበር መሰለኝ። ሰውየው ደግሞ ከጸጋ ጋር የሆነ ግንኙነት ሳይኖራቸው አይቀርም። ማን ነው ስሙ? አደፍርስ። ምናልባት ይህ ሰውዬ ከተኩላ ጋር ግንኙነት ይኖር ይሆን እንዴ? እሱንም እርግጠኛ አይደለም። እሺ በጣም ጥሩ። ከቻልሽውን ነገር ብታረግልኝ ደስ ይለኛል። ምን? ለዚህ ጉዳይ ቤዛ ሳታስበው በጣም እየረዳችኝ እናማ የበለጠ እንደረዳን ያሬድ የሆነ ተወዶች ወጥቷል ወይስ እዚህ ነው ያለውን የሚለው ነገር ብታጣሪልኝ ደስ ይለኛል። ማን ነው ደግሞ ያሬድ? ፍቅረኛዋ ነው። ይኸውልህ ኤላ እኔ በጣም ብዙ ስራ ነው ያለኝ። የእናንተን ዕቃ ማጣራበት ምንም አይነት ጊዜ የለኝም። እመኝኛል። ይሄ ነገር በደንብ ይጠቅምሽ ይመስለኛል። እንዴት? ይኸውልሽ ያሬድ ያቶ ተሰማ ልጅ ነው። ቹቻ ደግሞ ለአቶ ተሰማ የሆነ መረጃ አቃብላለች። ቹቻ ያንን ነገር እንድታደርግ ደግሞ ያስገደደቻት ጸጋ ነች። ያ ማለት ጸጋና አቶ ተሰማ የሆነ ነገር አላቸው ማለት ነው። እና ያሬድን እና ቤዛን አገናኝተን ነገሩን መወሳሰቡ ለኛ ቢጠቅመን ነው እንጂ አይጎዳንም። እና ታዲያ ይሄንን በምን ማጣራት ትችላለህ? ትዝ የሚልሽ ከሆነ ለቤዛ ከያሬድ የተላከላትን መልእክት ልትቀበል ስትል ነግሬሽ ነበር። ያንን መልእክት ደግሞ ለቤዛ ሊሰጣት ሄደው አቶ መኮንን ይባላል። እሱ ደግሞ የአቶ ተሰማ ጋርድ ነው። እና መኮንንን የምናገኘው ከሆነ ነገሩን ያቀልልናል ማለት ነው። መኮንን? አዎ መኮንን። ምን ነው አልሚ የሰማሽው ነገር አለ እንዴ? አይ ምንም የለም። እንግዲህ እስቲ የቻልኩትን ሞክራለሁ። በጣም አሪፍ። በቃ እኔ አሁን ስለደከመኝ ወደ ቤት ልግባ።
ብርክቲ ትምህርት ጀመረች እንዴ? አዎ ጀምራለች። እና እንዴት ናችሁ? ምንም ግን የሆነ ደስ የሚል ነገር የለውም። አንተን ብላ እንደመጣች አወቁ እንዴ? እኔ እንዴት እንደሆነ ባላውቅም ግን ሙሉ ግቢው አውቁ። ብቻ መጨረሻውን አይቼው ማለት ስለምን እንደማወራ በደንብ ታውቃለህ። ተይኝ እስኪ። እንዴ ጆዬ ምን ሆነክ ነው? እንዴ እያየሁ ለምንድን ነው የምትዋሸኝ? አይ ዝም ብሎ የግሩፕ ሰው ጆ ከኤላ ጋር ተጣላ እንዴ? አረ ከሱ ጋር አይደለም። እሺ ቆይ ከማን ጋር ነው? በቃ ሰፈር ነው። እውነትህን ነው? ቆይ እሺ በምን ተጋጭታችሁ ነው? ለምን ትጣላለህ? አለ አይደል ዝም ብሎ ሰው ነው ያው በተቀመጥሽበት ወጥ ይተናገርሽ። እሺ ቆይ ተጎድተሃል እንዴ? እሱም አለ አንድ ነገር ብትሆንብኝስ? ቆይ አይ ባለሽ ቁጣ ጠንካራ ነኝ ምንም አልሆንብሽም። እሱም መተማመንባለሁ ግን ደግሞ የሚፈጠረው አይታወቅም። አታስቢ ምንም አልሆንብሽም። ቆሽና ለውስቲ እንዴ አታስቢ እባክሽ ደህና ነኝ። በጣም ነበር የጨነቀኝ። አንቺ በእኔ በወንድምሽ አትተማመኝብኝም እንዴ? ስማ ተማመንባለሁ ግን አንድ ነገር ብትሆን በየብቴ ቀኑን ሙሉ ስጨነቅ ነበር። አሁን ፈታሪ ሽና ቃጀልስ? ቃጀልንማ አስለቀቅናት። ደስ ይላል ግን የታገትኩት እኔ ቢሆን እንደሷ ትፋለምልኝ ነበር። ማን አባቱ ወንድ ነው አንቺን ደፍሮ የሚያግትሽ? አንዱ ጥጋበኛ ግቶ ቢደብቀኝስ? ይኸውልሽ አንቺን ለማግኘት ስል ዓለምን ነው መደበላልቃት። በአንቺ መጥቶብኝማ በጭራሽ አልፋተው። እውነት? እንዴት ነው ትጠራጠሪያለሽ እንዴ? እሱማ አልጠራጠርም እኮ ለኔ ለምትለው ሰው የምትከፍለው ዋጋ በጣም ይገርመኛል። ይሄ እኮ ግዴታ ነው። የኔ የምትዩ ሰው ሲጎዳ እያየሽ እንዲህ ዝም ትያለሽ? እሱማ አይባልም። እና ካስጣልካት በኋላ ምን አለች? አልገባኝም። ያው የትኛውም ሴት እንደዚህ አይነት ጀብድ የፈጸመላት ነው እንደዚህ ማትልም ብዬ። ምን ትለኛለች? የኔ አባት የኔ ጌታ ብላ ተጠመጠመችብህ አይደል? ከዛም ከንፈርህን ሳመች። አንቺ ወሽ ምድር ወጣሩ? ያው ግምቴ ነው። ሲጀመር ብዙ ሆኖ እናስጣላት። ሲቀጥል ደግሞ ቃጀል እንደዚህ የምታደርግ ሰው አይደለች። ለምን? በቃ አታደርግም። ለዛውም ደግሞ ያ ጊንጥ ቾቤ ይባል ልጅ ይያለ። ቆይ እሱ ልጅ አሁን የሚያፈቅራታል እንዴ? ያውም ነፍሱ እስኪጠፋ ቂጡ እስኪቃጠል ነው የሚያፈቅራት። ቃጀል ግን በጣም እድለኛ ናት። እሺ እንዴት? እኛ አንድ አፍቃሪ ያተናል። እሷ ግን ከአንድም ሁለት ነፍሳቸውን ሳይሳሱ የሚሰጡ አፍቃሪዎች አሏት። አረ እሱን እንኳን ለማያውቅሽ። ደግሞ ትናንትና በስልክ ምን ልትይ ነበር? ተውባክ። ለምንድን ነው የምትሆው? ንገሪኝ። በቃ አንዳንድ ነገሮች በቦታቸው ሲሆኑ ጥሩ ነው። መሲ እንግዲህ አታናጅኝ። ንገሪኝ፣ እየጠበቅኩሽ ነው። ሐሳቡ የኔ አይደል እንዴ? አልናገርም ማለትም እችላለሁ። አትችይም። ማን ጀምርልኛለሽ? እንግዲህ ህይወት እንዲህ ነች። አንዴ እድሉን ታመቻችልሃለች፣ ካልተጠቀምክበት ያከትምልሃል። ይኸውልሽ መሲ፣ እኔ እኮ እነ ሚኪ እየደወሉ እየጨቀጨቁኝ የደረስክ እያሉኝ ስለነበር ነው ስልኩን ያቋረጥኩብሽ። ንገሪኝ። እና እኔ ምን አገባኝ? መሲ በእናትሽ አታዝጊኝ። አሁን ይልቅ ምን ልትይኝ እንደነበር ንገሪኝ። እኔማ ያው ወደ አደጋ እየሄደ ነው፣ ፍቅሬን ሳልገልጽለት የሆነ ነገር ቢሆን ይቆጨኛል ብዬ ናታን አፈቅርሃለሁ ልልህ ነበር። መሲ በእናትሽ እንደዚህ አይነት ቀልድ አትቀልጂ። እውነቴን እኮ ነው። አንተ ግን ጊዜ ልሰጠኝ አትፈልግም። ያው ለጸብ እንጂ ለፍቅር ጊዜ የለኝም አልክ። ተመስገን ተመስገን፣ እንኳንም ስልኩን ዘጋሁት። ለምን? እጅ የሚል ቀልድሽን ከመስማት አለመስማቴ በስንት ጣሙ። አዎ ልቀልድ ነበር። አይገርምም? ያው ፈገግ ብለህ ወደ ጦርነቱ እንድትገባ ነበር። አረ እንዳሸንፍ። ይኸውልሽ ሁለተኛ እንደዚህ አይነት ቀልድ እንዳትደግኝ። ቀልድሽ ያስገድላል። ቆይ አሁንስ በህይወት አለው ብለህ ነው የምታስበው? አንቺ እኔም እኮ ጠራጠር ነበር።
ያው እንዲሁ ዝም ብዬ ሳይሽ ዞምቢ ነው መስል። ዞምቢ ምን ነበር የሚያደርገው? ያው ያገኘውን ይበላላ። ስለዚህ እኔ የሚያገኘውትን ልብላ። መሲ አሳመምሽኝ እኮ እንዴ! አንተ ምን እንደዚህ ነው ያሳመመኝ? አሬ እቺ ምን ጥርስኝ ያለሽ እንዴት እንደሚያቃጥል። እሰይ ከራበሽ እኮ ምግብ ግዛልኝ ማለት ይቻላል። ራብ ተጃለሽ አውቃለሁ ድሮ አልኩ። መሲ እንዳትከቱ መሲ እንዳትከቱ አንቺ ዛሬም ጾኛለሁ ሲያስብሽ አደረ አቶ እዲ ባጂ እሺ ነው እኔ ሻባ ያለው ሻባ ግልጣጣው ነው እንዴት ነው ስራንተና አስፈታናት እኮ በጣም አሪፍ መቼም ለፍቅር የከፈልከው መስዋዕትነት ይገባታል ባይገባትም እኔ ግድ የለኝም ማድረግ ያለብኝ ነገር ነው ያደረኩት መሲ ትናንትና በጣም ተጨንቃ ነበር ይሁን ነገር እናቱን እየፈራች ነበር ተዋት እባክህ እሷ ዝም ብላ ነው መጨነቅ ትወዳለች አዎ ልክ ነህ ዝም ብላ ነው የምትጨነቀው ያው እንግዲህ ሰው ለሚወደው ሰው እንደዚህ ያዙት ይጨነቃል ትናንትና ብሬክ ስላልነበርኩኝ በጣም ይቅርታ ያው የተፈጠረውን ነገር ታውቃለህ አረ ኖርማል ነው እባክህ ችግር የለውም ጸቡም ቀጠሯችንም የጋራ ነበር ግን ደግሞ ይሄ ነገር ተፈጠረ ችግር የለውም እረዳካለሁ እና ታዲያ ትናንት እንዴት ነበር ያው ሁለቱንም ገጠምኳቸው ሁለቱም እኮ ፈሪ ናቸው ናታን ስለሌላ አንገጥምክም ብቻህን አላሉ አንዱም በተቃራኒው አጋጣሚውን ለመጠቀም በጣም ጓጉተው ነበር በእናትህ እስቲ እና ምን ተፈጠረ ሁለቱንም አንዳንድ ለየ ብቻ ገጠምኳቸው አንበሳ ወንድነትህን አሳያቸው እና ሳበዬ ግን መጨረሻ ላይ ችግር ተፈጠረ የምን ችግር ብርክት እጇን አስገባች ቆይ እንዴት የሆነ ሳሌ ካሌብን ጥዩ ጆኒን እየመቱት እያለ ካሌብ ከወደቀበት ተነሱ ኋላ ሊመታኝ ነበር ከዛ እንደ ድንገት ብርክት እየተከታተለች ነበር መሰለኝ ልቤ ብላጮች እሱ በዞረበት ቅጽበት እኔ ቀደምኩት ካሌብን ድጋሚ እና አይቷታል ካሌብ ማየት አላያትም ግን ድምጿን ሳይሰማ አይቀር ለሱ እንኳን ችግር የለም መሸምጠት ይቻላል ግን ቆይ እሷ እንዴት ልትመጣ ቻለች እነ ጆኒ ሲያወሩ ሰምታ ነበር ለዛ ነው የተከታተለች ነበር ያ አሽቃባጭ ካሌብ አይቷት ባልሆነ በእናትህ በፍጹም አላያትም የፈጠነ ነው የቀደምኩት ይኸውልህ እነሱ ይህን ነገር ካወቁ ግን ልጅቷ ከባድ ችግር ውስጥ ትገባለች አሁን አቱ ይሄ ወሬ ግን በእኔና ባንተ መሀል ይቀርሽ አንተ ያማሃል እንዴ ብቻ እሷ ሌላ ሰው እንዳትናገር እንጂ እሷንም እንድትርቀኝ ነግሬያታለሁ ለምን ስለተከታተለች አሁን አታን ራሷን ችግር ውስጥ እየከተተች እና ታዲያ ለሚያፈቅሩት ሰው ሲሉ ችግር ውስጥ መግባት ኖርማል ነገር አይደል እንዴ እኔ ግን እንደዚህ አይነት ነገር አልፈልግም እስኪ አስቡ እየተከታተለች እንደሆነ ቢታወቅ ምን ሊፈጠር እንደሚችል እኮ ይታወቅ ምን እንዳያመጡ ይውልናል እኔ በፍቅር እየተጎዳች ያለችው በቃኝ በእኔ ምክንያት ሌላ ምንም አይነት ችግር ውስጥ እንድትገባ አልፈልግም እሱ እኮ ልክ ነህ ግን ደግሞ አንተ መራቆ የበለጠ ይጎዳታል እንግዲህ ሌላ የተሻለ አማራጭ የለኝም ቆይ እኔ የምለው ልቤን አለች ስትል ያማታል አው ካልበላችና የተወሰነ ከተጨነቀሽ ለተወሰኑ ሰዓታት ትታመማለች እና ታዲያ ይሄንን እያወክለው እንዴ ለራቃት የምትለው ናቱ በእናትህ ወይ ይልቅና እንዴ ቆይ እንዴት እንደመታቸው ነገርኝ መቼስ ያ ካሌብ ፈሱ አምልጦ ትሮጣል ለትንሽ እኮ ኳላ ደርሼ መጥቼ ልዘረው ነበር እኔ ግን ያልገባኝ ማንሽ ኳላ ልቤ ብላ ተጣራች ያልካት ልጅ አላውቅም ስለሱ ባሰብኩ ቁጥር የሆነ ሰው ድምጽ አይምሮዬ ላይ ያቃጨለ ነው የማ የብርክቲ እንዴት እሷ ልትመጣ ትችላለች አላውቅም ግን እሷ ነው የምትመስለኝ ኧረ እባክህ የኔስ ድምጽ እሷን አልመሰለም ሙዳት ያዝኪ ለማንኛውም በዘዴ ቼክ እናደርጋታለን መጠርጠሩ ጥሩ ነው ባይሆን እሱ ጥሩ ሐሳብ አንድ ማወቅ ያለብህ ነገር ፍልሚያው አልተቋጨም ደስ የሚለው እኮ እሱ ነው በሌላ ቀጠሮ እናገኛቸዋለን የዛኔ አፈር ከድሜ እናበላቸዋለን የቺኳን ማንነት ግን ፈጥነ ማጣራት ይኖርብናል ልክ ነህ ጠላታችን ማን እንደሆነ ካላወቀን ደህንነት አይሰማንም ኤልያስን የሚቀርበውና ስለ ጸቡ መረጃ ያለው ሰው ነው ቦታው ላይ ሊገኝ የሚችለው መገኘቱ አይቀርም ከዛ በደንብ አድርገን እንቀጣቸዋለን እኔ ማለት አንተ ግን አውቀህ ነው አይደል የተመታላችሁ ለምን አውቄ መጣሁ ቴኳንዶ መማር ለዚህ ካልሆነ ለምን ይጠቅማል ሁሉ ጊዜም እኮ አይሳካም እሱማ ልክ ነው ለይሳካ
እሺ ሚሰው እንዴት ነሽ? እንዴት ነህ? ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ባይዘው እስከ ዛሬ ልቤን አላምንም ነበር። ዛሬ ግን በቃ አመንኩት። በምን ጉዳይ? አሁን እዚህ ዝቅ ብዬ እየሳልኩ ሰብለ ትመጣለች ሲለኝ አትመጣም ያልኩት ስንከራከር ነበር። አንተ መቼም ልክ ሆነህ አታውቅም። ልቤ ልክ ከሆነ ብቻ በቂ ነው። ይሄ ጥጋብ የነፋው ልብክ ልክ ሆነ አልሆነ ምን ጥቅም አለው? አንቺ ገብተሽበት እኮ ነው በጥጋብ ንፍት ያለው። እኔ እስከማውቀው ድረስ አንድ ቦታ ብቻ ነው ያለኝ፣ እሱም የጆኒዬ ልብ ብቻ ነው። ጆኒ ልብ አለው እንዴ? ለዛውም በጣም ንጹህና አፍቃሪ ሆነ ነው። ምን ዋጋ አለው? እንደኔ ለመፈቀር አልታደለ። አፍቃሪዎች በዙብህ ማንነትን ስላላወቁ ነው። አንቺ ሳታቂ ነው እንዲያፈቅርሽ? እኔ ሰብለ ነኝ አንተን ማፈቅረህ? በትክክል አዎ፣ አንቺ ሰብለ ነኝ አፍቅረሽ። አይኔን ካላየሽ ደስ ማይልሽ፣ በምንም አይነት ቦታ ብትሆኚ እኔን ማግኘት የሚያስደስትሽ ተወዳጇ ሰብለ። ስማኝ፣ አንተ ጋር የምመጣው አፍቅሬህ እንደሆነ ከተሰማህ ሁለተኛ እንዳታገኘኝ ማድረግ እችላለሁ። አይ እንደዚህማ አታደርጊ፣ እሱ ሁለታችንን የሚጎዳና። አሁን ወደ መጣሁበት ጉዳይ ልግባ። ኦኬ እሺ ግቢ። ትናንትና ከጆኒ ጋር ተደባድበካል አይደል? ማን ያለሽ? የጠየቅኩህን ብቻ መልስልኝ። ኦኬ አሁን ምን እንደተረዳው ታውቂያለሽ? እሺ እባክህ ምን ተረዳህ? ጆኒ ስትይው በጣም ተጎድቷል። ስለዚህ እኔ ደህንነት አሳሰበሽና መጥተሽ ጠይቅሽኝ። ያ ማለት ደግሞ ከጆኒ ይልቅ ስለኔ እያሰብሽ ነው ማለት ነው። ከጆኒ ጋር መቼም አላወዳደርክ። እሱን እኮ ነው የምልሽ። ፈልገሽው ይሁን አይሁን አላውቅም፣ ግን ደግሞ ውስጥሽ በጣም ስለኔ እያሰበ እንደሆነ ነው እየተሰማኛለሁ። ይሄንንም ልብህን የነገረህ? አይ አይደለም፣ ይሄንን እንኳን አይምሮኝ ነው። ይሄ ደነስ ጭንቅላት ልብህን እያሳሰተው እንደዛ ይባል ነገር። አንቺ ችግርሽ ምንድነው? እስከማውቀው ድረስ ምንም ችግር የለም። ለምንድነው ፍቅረኛዬን እየተከታተልሽ ያለበት ድረስ እየመጣሽ የምታገኘው? ስሚ፣ ፍቅረኛ አለኝ። ያንቺን ፍቅረኛ እየተከታተልኩ ማገኝበት ምንም ምክንያት የለኝም። ምክንያት እንዳለሽማ ጠንቅቄ ነው ማውቀው። አንቺ እንደፈለግሽ ማሰብ ትችያለሽ፣ የውስጤን እውነታ ግን አይቀይረውም። በፈጣሪ ቆይ ምን አይነት ፍጣጣ ነሽ? ስሚኝ፣ ጆኒና ኤላ የተጣሉ ስለመሰለኝ ልጠይቀው ነው የመጣሁት። እዛው ጆኒሽን ሄደሽ አትጠይቂው? እሱ እየዋሸኝ ስለመሰለኝ ለማረጋገጥ ነው የመጣሁት። በዚህ ሰዓት እኮ መሆን የነበረብሽ ጆኒ ጋር ነው። አንቺ ግን መተሽ ፍቅረኛዬን ታስጨንቂዋለሽ። ማድረግ ያለብኝን አንቺ አትነግሪኝም። ቆይ ሻው ለምንድን ማትሄጂው ነው? ወይስ ማለት የፈለግሽውን ሳትይ መጣሁብሽ? ጉዳይን ጨርሻለሁ። ጥሩ፣ መንገዱ ይኸውልሽ። በጣም ነው የተናገርሽ። አይገባትም። ነገ ተመልሳ ከስራ አገኛታለሁ። ይኸውልሽ እየነገረችሽ የነበረው ነገር ሁሉ ልክ ነበር። አውቃ ነው። ይሄ አንተን ለማግኘት የምታደርገው ጥረት ነው። ቢሆን ምንም ቢሆን ግን ጓደኛ ነች። ሰላም ሳትለኝ ልታልፍ ባሉ። ከመቼ ጀምሮ ነው እና አንቺ ሰላም እንባባል? ከዛሬ ጀምሮ ብንጀምርስ ማን ይከለክለናል? እኔ ደግሞ ከአንቺ ጋር ምንም እንዲኖርኝ አልፈልግም። ቆይ ለምንድን ነው እኔ እንደዚህ እንደ ጠላት የምታየኝ? ቆይ ምንድን ነው ከኔ የፈለግሽው? ቀስ ተጎድተሃል እኮ። አይመለከትሽም። አንተና ጆኒ ተቀጠቀጣችሁ። እቺን ለማውራት ነው የሁሉ ዙሪያ ጠምጥም ሄድሽው? እኔማ ቀጥታ ወደ ጉዳይ ብገባ ተናደክም ባክ ዱብ ዱብ እንዳይል ብዬ ነው። ካሌብ በእናትህ አንድ ውለታ ዋልልኝ። የምን ውለታ ነው የምውልልሽ? እስኪ ደብዳቤ ከናገናኝና የካሌብን ጥጋብ ብርድ ስላረክልኝ አመሰግናለሁ ልበል። ምናልባት ለማውራት አፉን መክፈት ከቻለ ነው። ሆሆ አንተ ብዙ ደብድበኸዋል ማለት ነው። እንዴት ስታይ ከሆነ ልፍስፍስ ነው የምትመስለው። ወሬሽን ጨረሽ? አይዞክ እንግዲህ እሺ። ወንድ ልጅ እንደዚህ እየተደበደበ ነው የሚጠነክረው። ያ ናታን ተብዬሽን ቀጥቅጬልሽ ይሄንን ምክር ለሱ ታደርጊዋለሽ? እሺ እንዳትሞክረው ይቅርብ። ናታን ከያዘክ እንደ ደማከሴ እሽት ነው የሚያደርግሽ። ፈሪና ቦቅባቃ መሆኑን ብታቂማ ኖሮ እንደዚህ አፍሽን ሞልተሽ አትናገሪም ነበር። ናታንን እንኳን እሱን አንተንም ጠንቅቄ ነው የማውቅህ። ምን አለበት ወንድ በሆንሽና ይሄን ምላስሽን በጥፊ ባስዋጥኩሽ? ምን ሴት መታክ እንዳትባል ፈርተህ ነው ወይስ በጥፊ ሲመታት እሷ እንደባላ ደበደበችው እንዳትባል? ወይኔ ካሊ የማንም መጮች አሉ። ቆይታ ያለሽ ባላሳይሽ እኔ ወንድ አይደለሁ። እሱን እናያለን። አሁን ግን እስክታሳየኝ እንዳመክ ቀስ በልሽ።
እኔ ጆኒ እየሰማሁ እኮ ምን እዚህ ትምህርት ቤት ወደቀ ሲባል ተሰበረ፣ ታመመ ሲባል ሞተ ማለታቸው የማይቀር ነው። እሱስ ልክ ነህ። እኔ እዚህ ግቢ ነገር መልመድ ነው የከበደኝ። አረ እንደውም ጥሩ ተላምደሻቸዋል። እንዳው በራራችሁ እኮ ተሸክመው ምናምን የምትሄድ ነበር የመሰለኝ። ቆይ ምን እላይ እኮ መመታት ያለ ነው። መቼስ እኔ ስደበድበው እሱ በሱ ጨብጦ ያየኝ። ቆይ ከማን ጋር ተደባድበህ ነው? እንትን ሰፈር ነው ሰፈር። ካሌብስ ከማን ጋር ተጣልቶ ነው? ያው የግሩፕ ጸብ ስለነበር ነው። እቺ ልጅ ከጆኒ ራቂ ስላት አልሰማም ማለቻ። እና ቲክቶከር ብቻ አይደለህማ ጋንግስተርም ጭምር ነህ። አረ እንደዛ እንኳን አይደለም፣ ድንገት ግጭት ነው። ታድጊ በምን አንድ ሰው ቢያስቀይመኝ ሁለት የሚከላከሉልኝ ጓደኞች አሉኝ። አንደኛው ታዋቂ ቲክቶከር ነው፣ አንደኛው ደግሞ ካሌብ ነው። ቆይ ካሌብ የት ሄደ? አሁን እዚህ ነበር፣ ይመጣል። እሱም ተጎድቷል እንዴ? እንዴት ቻልሽበት ግን? ምኑ? ያየሽውን ጸብ እንዳላይ የሆነ ማውራቱን ነው። አልገባኝም። ትናንት ስንደባደብ አይተሽናል እንዴ? ማ እኔ? አዎ አንቺ። ጆኒዬ ይሄ ድብድብ ትንሽ አዞረብህ መሰለኝ። እኔ ላያችሁ እችላለሁ። በመሀል አንቺን ድምጽ የሰማው መስሎኝ ነበር። ዋው በጣም ደስ ይላል። ምናልባት ይሄን ሰሞን አዲስ ድምጽ እኔን ስለሰማ ከሁሉም ጋር የተመሳሰለብ ይሆናል። ቆይ አንቺ ልጅ ግን ምን ነገርሽን አልሰማም አልሽ አይደለ? ምን ነገርሽ? ሰብሊ ተረጋጊ እንጂ። አንተ ማታውቀው ነገር ስላለ ነው። ቆይ ጆኒ መቅረቤን ለምንድን ነው ያልወደድሽው? ነገረ ስራሽ ደስ ስለማይለኝ። ጆኒ አንተን ከማድረግ ቪዲዮ እንስራ ከማለት ውጭ ያደረኩት ነገር አለ? ትሰሚኛለሽ? ከፍቅረኛ ይራቂ ማለት አማርኛ ነው። ምክንያቴ ተዋጠልሽም አልተዋጠልሽም አያገባኝም። ቪዲዮ አብረሹ እንዳሰሪ ስትኝ እሺ አልኩሽ። ከኤላ ውጭ ምግባባው እሱንና ካሌብን ነው። የራሽ ጉዳይ አይመለከተኝም። እዛው ኤላሽ ላይ ሄደሽ ሙጫ መሆን ትችያለሽ። ጆኒን ለቀቅ። ይሄን ያላስከፋው ስላልመሰለኝ ይቅርታ። ሰብሊ ምንድን ያደረግሽው? ካሳዘነች ሄድና ተከተላታ። ሰብሊ ቅናትሽን እኮ ወደዋለሁ፣ ግን ደግሞ ሰው እንዳይቀየምሽ ትንሽ ቀነስ አድርጊ። የምነግራትን እማትሰማኝ ከሆነ ገና ይብስባታል። እሺ በቃ ተረጋጊ። ደግሞ አንድም አንተ ነህ። እሺ እኔ ደግሞ ምን አደረኩ? ፊት ባሰጣት ኖሮ እንደዚህ ትሆን ነበር? ምን ላድርግ? ባለውለታ ይቆረች። ደግሞ የምን ውለታ ነው ያለችልኝ? የተደበቀ ያው ድብቅ የሆነ ፍቅርሽን በንዴት እንድትቀይር አድርጋሻለች። እኔ ስለተናደድኩ ነው ደስ ያለክ? አይ ስለተናደድሽ አይደል፣ ስለቀናሽ። እንደውም አልወደድክም። እሺ እንዴ ወንድ ነሻ? እኔማ ሴት ነኝ። ዝድረሽ ሸለሽ ቋንጭ ልጅ ምንድን ነው የምትፈልጊው? ለጊዜው ምንም የምፈልገው ነገር የለኝም። ካለ ግን በግልጽ መናገር የምችልሽ ነው። ትሰሚኛለሽ? አሁንም ቢሆን ደግሜ እነግርሻለሁ፣ ከጆኒ እራቂ። ቆይ ለምንድን ነው ጆኒ እንዲቀርብ የማትፈልጊው? ስለምታስጠይ ነገረ ስራሽ ሁሉ ምንም ስለማይጠው። ጣመሽ አልጣመሽ ጉዳይ አይደለም። ዋናው ነው የምፈልገው ነገር ላድርግልሽ። ጉዳይሽ እኮ ቪዲዮ መስራት ብቻ እንዳልሆነ አውቃለሁ። እና ምንድነው እባክሽ? ሁሉንም ወንዶች እንዲወዱሽ ማድረግ። ካሌብ ላይ ተሳካልሽ ማለት ይኸውልሽ ጆኒ ላይ የሚሳካልሻል ማለት ግን አይደለም። እሺ ልክ አንቺ ኤላ ላይ እንደምታደርጊው ማለት ነው። ኤላን በተለየ መልኩ አይቼው አላውቅም። ተግባርሽ ግን አይመስልም። ምን ሳደርጋየሽ? ሁሌ ተደብቀሽው እኮ እንደምታገኘው አውቃለሁ። እያንዳንዱን እንቅስቃሴሽን ስከታተል ነበር። አንቺ ምንድነው የማይሆን ነገር የምትዘባርቂው? ቆይ ለምንድነው እንደዚህ ሙጥኝ ያልሽበት? ዓለም ብታስጠነቅቅሽም ልትሰሚያት አልቻልሽም። ትሰሚኛለሽ? በምክንያት ካልሆነ ኤላን አግኝቼው አላውቅም። ከፍቅር የበለጠ ጉዳይ ይኖራል ታዲያ? አሁን ገና የማይሆን ነገር ማያያዝ ጀመርሽ። እኔ ፍቅረኛ አለኝ። ከፍቅረኛዬ ደግሞ እራቂ። በግድ የማልፈልገው ነገር ውስጥ የከተትሽኝ ነው። ካልሆነ ምን ልትሆኚ? እኔ በተፈጥሮዬ የፈለኩትን ነገር ተይስባል አልወድም። ሀገሬንም ለቅቄ የመጣሁት በዚህ ባህሬ ነው። እሺ ኧረ እና አትከልኪኝ፣ ይብስብኛል እያልሽኝ ነው? በግድ ጆኒ እንድቀርበው እየገፋፋሽኝ ነው።
ያላሰብኩት ነገር አታሳስቢኝ እያልኩሽ ነው። ብታስቢ ምን ልታመጪ ነው? የኔ ሳላደርገው አልተወውም። በእርግጥ እኔ እንዲሆን አልፈልግም፣ ግን በፍቅሬ ካዝረከረኩት በኋላ እተወውና ለእል እንደተጠቀምኩበት ነግረዋለሁ። የዛኔ ወይኔ ወይ አንቺ በህይወት እንቆያለን። ገባሽ? ችግር የለውም፣ የፈለግሽው ሞክሪ። እል ባታጋቢኝ ግን ጥሩ ነው። ስሚኝ፣ አቅምሽን አውቀሽ ብትቀመጪ መልካም ነው። ከማን ጋር እየተጋጨሽ እንደሆነ አልገባሽም። ያንቺ ሚስጥር እኔ ጋር አለ። ዓለምን አግዢኝ ብላ ታግዘኛለች። እማትይኝ ከሆነ ህይወትሽን እሬት ነው ማረግብሽ። ከአሁን በኋላ አብረሹ ባይሽ እገልሻለሁ። አንቺ ግን አይደብርሽም? ጆኒን የመሰለ ፍቅረኛ እያለሽ ከኤላ ጋር እንደዚህ መሆን? ቆይ አንቺ ልጅ ሲነገርሽ አሰሚም እንዴ? ከኤላ ጋር ምንም ነገር የለኝም። ሴት ነኝ። የሴት ልጅ ስሜት መረዳት አይከብደኝም። ኤላን ታፈቅሪያለሽ፣ ጆኒን ደግሞ ማጣት አትፈልጊም። ስለዚህ ምክንያት እየፈጠርሽ ኤላ ሌላ ሴት እንዳይ እያደረግሽው። ከዛማ ከጆኒ እንከን ስታገኝ ጆኒን ትተሽው ትሄጂና ከኤላ ጋር ነገሮችን ታመቻቻለሽ። አገኘሁሽ አይደል? እሱ መስሎሽ ነው። ይኸውልሽ እኔን አታውቂኝም። ከፈለኩ ሁለቱን ነው ማሳጣሽ። ስለዚህ አርፈሽ ብትቀመጭ ይሻልሻል። ወይኔ ሰብለ እቺ ልጅ ድንገት መጣ ህይወቴ እንደዚህ ትበጥብጣው። ኤላን እስካሁን ትኩረት አልሰጠሁትም ነበር። ላንቺ ልስል በእኔ ፍቅር ጨርቁን እንዲጥል ባላደርገው እኔ ሰብለ አይደለም። ጆኒ እኮ አሁን ካሌብ ስለው እዚህ ነበር አለኝ። የምር ፈልገሽ ነበር? አዎ እነ ካሌብ ተደባድበዋል ሲለኝ እኮ ልጠይቅ ነበር። እንዴ ይሄን ያልታስቢልኛለሽ እንዴ? ኤላ ተደብቀ ያየኝ እንደሆነ እርግጠኛ ነኝ። እንዴት አላስብል? ገና እዚህ ግቢ ከመግባቴ እኮ አንተ ብቻ ነው የተንከባከብከኝ። ያላንተ ማን አለኝ? እሱስ ልክ ነሽ። ውለታ አትረሽም። ምን አለመርሳት ብቻ መመለስም ጭምር። ኦ ይሄማ የሚበረታታ ነገር ነው። ምን ነው በጣም ተጎድተሃል እንዴ? አይ ዝም ብሎ ቀለል ያለ ነገር ነው። ወንድ ልጅ ምን ከዚህም በላይ የተደበደባል? ብሩክቲ እኔን ለማናደድ ያደረግሽው እንደሆነ ይገባኝ፣ ግን ደግሞ በቸልታ ማላልፎ ሰው ጋር ነሽ። በጣም ጥሩ። ስለዚህ ዙሩን በደንብ እናከረዋለን ማለት ነው። እነሱ እንዴት እንደተጎዱ ስላላየሽ ነው። እውነት የምሬ ነው። እኔና ጆኒ ሆነን ከ4 ልጆች ጋር የተደባደቡ። ወይ ጉድ! እንዴ 4? ቆይ እንዴት ቻላችኋቸው? ጆኒ እኮ ቴኳንዶ ተምሯል። አቃሱ የሌለው ሙያ የለማ። ይኸውልሽ ብታይ ልጆቹ 4 ስለነበሩ የሌለ ጎረው ነበር። የሌለ በቃ ድብድብ አድርገን ያናፈጥናቸው። ከዛ ያው እቺ መታያት በቃ በደመ ነፍስ ምናምን የሰነዘሯት ነው የደረሰች። አላስተረፋችኋቸውማ ብታይ እኔ ራሱ ፈጣጠንኩባቸው። ሲገርም። እኔ የምለው ቆይ ትናንት ከትምህርት ቤት ስትመለሽ ከማን ጋር ነበር የሄድሽው? ከኤላ ጋር ልሄድ ነበር። ያቺ ዓለም ስለነበረች ተውኩትና ሰብለና ጆኒን ግን በርቀት እያየኋቸው ነበር የሄድኩት። እርግጠኛ ነሽ? ምን ነው ግን የሆነ ጸቡ መሀል ያንቺን ድምጽ የሰማው መስሎኝ ነበር። ቆይ እናንተ ልጆች በማህበር አፈቀራችሁኝ እንዴ? ማንና ማ? አንተና ጆኒ ናቸው። እሱም ቅድም በድብድብ መሀል ድምጽሽን ሰማው መሰለኝ አለኝ። እና አንቺ አልነበርሽም? በነገራችን ላይ አንድ ሰው በጣም ባሰብከው ቁጥር ልታየው የምትሰማው የዛን ሰው ድምጽ ነው። እናማ አንተም ጆኒም ስለኔ ደጋግማችሁ እያሰባችሁ ያላችሁት ማለት ነው። አይ እሱ እንኳን አያስብም። ቆይ አንተስ?
እኔማ ቆይ ጸቡ መጨረሻ ምን ሆነ? መጨረሻ ላይማ በብርክቲ እያሉ ሲለምኑኝ መቼም ባንቺ ተለምኜ እንዴት አደርጋለሁ ብዬ በቃ አሁን ቶሎ ጥፉ ስላቸው በቃ ይልሽ ፈሳቸውን እያንዛረጡ ጠፉ። ቆይ ምን ብሎሽ ነው እንደዚህ እያሳቅሻለሁ? ካሌብ የትናንትናው ዱላ አልበቃም ማለት ነው እንደዚህ ለማሳካ በቃ። ቆይ እኔም በምን አውቀው ነው በብርክቲ ማር የሚሉክ? ገና ጥሉን ስንጀምር ብርክቲን እንሳኝ አልምራችሁም ብዬ ነው የጀመርኩት። ኧረ አንተ ልጅ ተጫዋች ነህ። ያው ከምርጫሽ በኋላ የሚያዝናናኝ የሚል ባይኖርም ያው እድሌ ልሞክር ብዬ እኮ ነው። የምን ምርጫ? አንተ ታይፔ አይደለህም እንደ ኤልያስ አይነቱ ነው ታይፔ ምናምን ስትይ ነበር። እና ኤላ እንደዚህ አይነት ቀልድ ይቀልዳል እንዴ? እሱ እኮ የማይችለው እኔ ጋር አለ ብዬ ነው። ያው እሱ ላሳይሽ ብዬ ነው። ተቃዋሚ ፓርቲ መሆን ነው? አይ እንደዛ ሳይሆን ተፎካካሪ አፍቃሪ በሚለው ይስተካከላል። ካሌብ በእርግጠኝነት ብርክቲን ተጠቅመህ እኔን ለመጉዳት ልሞከር ነው። ስለዚህ አሪፍ ጨዋታ ይዘዋል። እኔ ደግሞ በምን አይነት መልኩ ከጨዋታው እንደማስወጣ አሳያለሁ። እኔ የምልህ ቆይ ለምን ቡና ወይ ወተት አልጋብዝህ? ደስ ይለኛል። ሲመስለኝ ግቢ ውስጥ ለመጀመሪያ ጊዜ ነው አይደል ካፌ ስቴጂ? አዎ። ብዙ ነገሮችን ለመጀመሪያ ጊዜ ከኔ ጋር እያደረግሽ ነው። አስጀማሪ ወይ ባይሆን ታሳብሽን ሰክልኝ ቶሎ ብለን እንዴ? ኤላ በይሳት ምን እየተሰማክ ይሆን? ቆይ ወዴት ነው ይዟት እየሄደ ያለው? ይሄ ይሄን እኮ እንደወደደችው አስቡ ነው። አለኛ ነህ። ለማንኛውም ስለ ግብዣ አመሰግናለሁ። አሁን ቡና በደንብ ነቃ አድርጓል ብዬ አስባለሁ። ቡናው እንኳን አይደለም እና ምንድን ነው? ይኸውልሽ ቆንጆዬ ሴት ከቆንጆዬ ቡና ጋር ስለሆነ ልታሽኮረመም እየሞከርክ ነው እንዴ? እንደዛ እንኳን አስቤ አልነበረም። እንደውም በቀጣዩ እኔ ጋብዝሻለሁ። ደስ ይለኛል። ይኸውልሽ እኔ ስላሳመንሽኝ በጣም አመሰግናለሁ። አሁን ጆኒ ጋር እንሄዳለን። እሺ ባይ። ቻው ባይ። ምን ለማድረግ እየሞከርሽ? ምን ያደረክ ይመስልሃል? እሱን አንቺ ንገሪኝ። አንተ አጠገቤ እንዳደርሽ ስትለኝ ጓደኛ የሚሆነኝ እየፈለኩ። ምርጫሽ ግን የተሳሳተ ነው። ከማን ጋር መሆን እንዳለብኝና እንደሌለብኝ አንተን መስመርጥልኝ። በእኔና በነካሌ መሀል ያለውን ነገር እያወቅሽ እንዴት እነሱን ለመቀራረብ ትሞክሪያለሽ? እሱ አንተ ችግር ነው። ካንተ ሌላ እዚህ ግቢ እማውቀው እነሱ ነበር። እነሱን ለመቅረብ እየሞከርኩ ነው። ይኸውልሽ ብርክቲ የማይሆን ጨዋታ ለመጮት እየሞከርሽ ነው። አታስብ፣ አጫወቱን አቀበታለሁ። ብርክቲ ለምን አሰሚኝ? ይሄ ነገር ዞሮ ዞሮ አንቺን ነው የሚጎዳው። ደግሞ ትናንትና እኮ ድምጽሽን ሰምቶታል። በአንተ መጎዳቱ እንደሆነ ለምጄዋለሁ እና ደግሞ የኔ ድምጽ እንዳልሆነ ለጆኒም ለካሌብም አሳምኛቸዋለሁ። እንዴት አደረገሽ? እሱ ይቆየ ባይሆን ፍቅር ያመጣችል። ይኸውልሽ የምን ነገር እንዳቀባጠሪ እሱ እንደሆነ ይተብሰናል። እሺ ብርክቲ ደግሞ አይታይሽም እንዴ? ከኤላ ጋር እያወራን ነው። ምን እንደሰለችኝ ታውቂያለሽ? አንቺ እና ያቺ ሰብለ ተብያዋን ከፍቅረኛ ስር ልክ እንደዚህ እሺ እያልኩ ማባረር። ምናልባት ዝንቦቹ የሚሰበስበውን ነገር ማጽዳት አይሻልም? ብርክቲ ለንግግርሽ ተጠንቀቂ። ተይላ ያትድከም። ምንም ብትላቸው አይሰሙም። ፈጣጦች ናቸው። እንደውም ጥሩ ሰዓት መጣሽ። ለእሱ ልነግረው ነበረ። አንቺ ቢሰሚው እንደውም የተሻለ ነው። ምንድን ነው? እንደምታዩ ፍቅረኛ በእኔና ባንተ መቀራረብ ደስተኛ አትመስለኝም። እናማ ከዚህ በኋላ አጠገቤ እንዳትደርስ፣ አጠገብ አልደርስም። አያት አይደል ሌላ እንደዚህ እንድትሆን አንተ ነፊት የሰጠካት። ይኸውልሻል አንቺ ብዙ ማታውቂው ነገሮች አሉ። ምንድነው ማላውቀው? እሱ ሌላ ጊዜ እነግርሻለሁ። ቻው። ኤላ እያናገርኩ ነው። ቻው። በጣም አሪፍ ብርክቲ፣ አሪፍ ጨዋታ ጀምረሻል። ስለዚህ ጨዋታውን በደንብ እንጮታለን ማለት ነው።
ሃይ ብሩክቲ እንዴት ነሽ? ሃይ ናታን። ቆይ ኤላ ልኮ ነው እንደመጣ? ኧረ አይደለም እንዴ። ቆይ ምን ነው? ትንሽ ተጋጭተን ነበር ለዛ ነው። ነው እንዴ? ይልቅ እኔ እንኳን አመጣጤ ትናንት ላደረግሽልኝ ነገር ከልቤ ላመሰግንሽ ነበር። ምን ነበር ያደረኩት? በዚህ ሰረቅራቃ ድምጽሽ ተጠቅመሽ ከካሌብ ቡጢ እንዳዳንሽው ነገረኝ። ድምጼ ሰረቅራቃ ነው እንዴ? እንዴ ሰረቅራቃ ነው እንዴት ያለሽ እንዴ? አስቢው ካሌብን ከድብድብ ባል ቡጢውን አስቶ ወደ አንቺ ካዞረ ሰረቅራቃ ነው ማለት ነው። ስለዚህ ዝፈኝበት። እሱንም አጡ። የምር ግን የኔን ጎዶሎ ነው የሞላሽልኝ። እኔ በአጋጣሚ የራሴ የሆነ ቀጠሮ ኖሮብኝ ትቼው ሄድኩኝ። በመሀል የሆነ ነገር ሆኖ ቢሆን ኖሮ ጸጸቱን መቼም ቢሆን አልችለውም ነበር። ቢሆንልኝማ አብሬ ብደባደብ ደስ ይለኝ ነበር። እሱ ግን እንዴት ትከተኛለሽ? ከዚህ በኋላ አጠገቤ እንዳደርሽ ብሎ ጥሎኝ ሄደ። ብርክቲ ከክፋት አትይበት። እሱ እኮ ላንቺ አስቦ ነው። እዚህ ድረስ የመጣሁት እኮ ለሱ ብዬ ነው። እንዴት እንደዚህ ይለኛል? ደግሞ ያለሱ ማን አለኝ? ይኸውልሽ ራሱ ሲረጋጋ መጥቶ ያወራሻል። አለበለዚያ እኔ እንዲያወራሽ አደርጋለሁ። አሁንም አረፍዷል። እሱ ራሱ ተሰምቶት መጥቶ ይቅርታ እንዲጠይቀኝ ነው ማደርገው። እንደኔ ግን እልባት ትጋቡ ባይ ነኝ። አንቺም ተከተለሽ ሄድሽው ለሱ ስላሰብሽ ነው። እሱም ቢሆን እንደዛ የተናገረሽ አንቺ እንዳትጎጂበት ብሎ ነው። ይሄ ደግሞ መተሳሰባችሁን ያሳያል። ይልቅ ትናንት የሄድክበት ነገር ተሳካለ? መቼስ በጣም ትልቅና አሳሳቢ ነገር ቢሆን ነው ጥሩ ላይ የቀረኸው። አዎ ተሳክቶልኛል። አይጥፍ እርፍ። እቺ ልጅ በቃ ያልደረሰችበት የለማ። የግቢው ወንድ ሁሉ አይትረፍሽ ተብላ ነው ተላከችው። ይሄው ናታን ነበር የቀራት። እሱንም መረብ ውስጥ አለችው። በጭራሽ አላወቀችኝም ማለት ነው። መረቧን በጣጥሽ ድጋሚ ወንድ እንዳታጠምድበት ነው ማለት። እንዴ መሲ ወይኔ ጉዴ! እና እንዴት ነው ግቢው ምናምን ለመድሽው? ተማሪው ነው አልያዝ ያለኝ። ተማሪው እንኳን አይያዝም። ልክ ነሽ። ሰላም ብሩክቲ፣ እንዴት ነሽ መሲ? ናታን ስፈልግ አገኘሁ። ምን ነው በሰላም ነው የፈለግሽ? አይ በጦርነት። እንዴ በጦርነት? እኔ ታዲያ ጋሻሽ ወይስ ጎራዴሽ? ጋሻዬ ነይ። እንደዛ እኮ ነይ ልሸሽግሽ። ነይ። ወይ እናንተ ልጆች ግን ለምን ተጣብሳችሁ ፍቅረኛሞች አትሆኑ? ምንድን ነው ያለችው? እሱን እናንተ አስቡበት። ምን ታስባለህ? ስለምን? ፍቅረኛ የመሆኑን ሀሳብ ነው። ቆይ እኔ ግን የምለው ለምንድን ነው ያየን ሰው ሁሉ እኔና አንቺ ፍቅረኛ ማቾች የምንመስለው? ማች ስለምናደርግ ይሆናል። እንደው እስቲ ቆይ በሞቴ ንገሪኝ። እኔና አንቺ አሁን ምናችን ነው ማች የሚያደርገው? እሱስ ልክ ነህ። እኔ ቆንጆ፣ አንተ አስቀያሚ፣ እኔ ረጋ ያልኩ፣ አንተ ደግሞ ከፈስክ የተጣላክ ነህ። እንዴ እንደዛ ከሆነ እኮ ማች አናደርግም ማለት እኮ ነው። እና ታዲያ ተቃራኒ ዋልታዎች ይሳሳባሉ ሲባል እንሰማው ደግሞ አረሰልሽ ምን ከፈሴ የተጣላህ አስቀያሚ ነህ ምናምን ያልሽው ነው? እና ዋሺ እያልከኝ ነው ማለት? ዋሺ እውነቱን ካጂ እያልከኝ ነው ወይ? እኔ አስቀያሚ አይደለሁ። እንደዛ ካለመሽ ደግሞ ሄደን ብርክቲን እንጠይቃት። ብርክቲ መልካም ዜና ነው መስማት የምትፈልገው። እሱን ማድረግ ከቻለን ሄደን እንጠይቃት። የምን ዜና? ያው እንደውም ምን እሷ ብቻ ግቢው በሙሉ ፍቅረኛሞች ሆነን ምን እንደሚል እንስማ። ይሄ እኮ የታወቀ ነው እንዴ። ደህና ልጅ ነበረ የኮራ የደራ፣ ይኸው ሞተ። እሷን ጠበሰና በየቦታው ናታን አራይፒ እያለ ነው የሚለጠፍልኝ። ነው? አዎ ነው ናታን። መሲ ሁለተኛ እንዳትናገሽ ነው። በቃ እኔ አንቺን ከጠበስኩኝ በቃ እሞታለሁ። ኢላ የትናንትናው ጸብ ስላመለጠኝ በጣም ነው የተበሳጨሁት። ፈርታ አይደል የቀረ? አዎ እኔማ ለእናንተ ኢላ ይበቃችኋል፣ በደንብ ያስተናግዳችኋል። እንዴ ኢላ እንግዳዎችን ብቻ በደንብ አላስተናገድኳቸውም እያልከኝ ባልሆነ? በደንብ ነው እንጂ ያስተናገድኳቸው። ፊታቸውን አታዩም እንዴ? አንዴ ከላይ አንዴ ከታች እያልኩኝ ሁለቱንም በደንብ አድርጌ ነው ያጫወትኳቸው። እና ታዲያ ምን ነው ድግሱን ትተፈርጥጥ ይሮጥከው? ድግሱ ተልቆበት ፈርቶ እኮ ነው።
ያልተጠራ እንግዳ እንዳጋጣሚ ስለመጣ ነው እንጂ ትቼ እንደማሮጥ እኮ ሁለታችሁም ታውቁታላችሁ። ፕላን ቢ ነው አትልም? ምናልባት ስመታ ትደርስልኛለህ ብለህ ያዘጋጀው ሰው እንደሆነ እኮ እናውቃለን። ለማንኛውም እድለኛ ነው እና ደግሞ ማንነቱን ስናውቅ እሱንም ቢሆን ዋጋውን እንሰጠዋለን። ምንም ፕላን ቢ የሚባል ነገር የለም። እንደ አጋጣሚ ነው የመጣው። ለነገሩ ታምናለህ ብዬ አልጠብቀው ነበር። ኤላ ግን ልትመሰገን ይገባል። እኔ እኮ ቆሞ መሄድ ራሱ አልመሰለኝም። አንተ ግን የዋና ደግ ሰው፣ ለእኔም ቢሆን የድርሻዬን ትንሽም ቢሆን አስቀርተልኛል። ፈርቶ ከሚሮጥና ከሚቀር ሰው ጋር ብዙም ጸብ ደስ ይለኛል። አቅሙና ድፍረቱ የሚኖራችሁ ከሆነ እኛ ኤኒቴም ዝግጁ ነው፣ መርገም እንችላለን። በደስታ ነው። እና ታዲያ መቼው ናታን ደግሞ የሚቸኩሉ ነገር አለ። እስኪ ከህመማቸው ሁለቱም በደንብ ያገግሙ መጀመሪያ። ልክ እኮ ነህ አንተ። እኔ እኮ ረስቼው ነው። ያው ተደብድበው ቀሩ ላለመባል አይደል ዛሬ እንኳን ትምህርት ቤት ይወጥ ያቸው እስቲ ያቸው ህመማቸውን እኮ ዋጥ አድርጎት እኮ ነው የቆመ። ያሳዝነው በእናትህ። ከፈለጋችሁ ዛሬ ሞት ይችላል። አይ እንግዲህ አቻኩል። እኛ በአሁኑ ምንም አይነት ሰበብ አንፈልግም። ስለዚህ ሁለታችሁም በደንብ ከህመማችሁ አገግሙና መጣችሁ አናግሩን። እኔና ናቱ እንደሆነ ኤኒቴም ዝግጁ ነን። ለማንኛውም ጆኒ ትንሽ ከህመም እንድታገግም ገንፎና አጥሚት ሞክርበት። ሴት አይደለ? ከቀለ ማለት ነው ይባላል።